መሸከም የምችልበት አቅም የለኝም። ማድረግ የምችለው ይሄንን ብቻ ነው፣ መራቅና መራቅ ብቻ። ቆይ እሺ አሁን ወዴት ነው የምትሄጂው? አጠገብሽስ ማን አለ? የት ብለሽ ነው የምትሄጂው? ናስ ከዚህ በፊት ደግሞ አንድ ላይ ተገናኝታችኋል፣ ብታዩ ታውቂዋለሽ። እና የት አለ? አስፋልት ዳር ሆኖ እየጠበቀኝ። አንድ የሚሄድበት ቦታ አለ፣ እንድትነግሪኝ ነው የምፈልገው። አቶ መስፍን ምን ታደርጊያለሽ እዚህ አንቺ? አቶ መስፍን ምንድን ነው የማየው? ምን ታደርጊ መጣሽ? አንተ ራስህ እዚህ የምሰራ ልጠይቅህ እንጂ። እኔ አቶ መስፍን በጣም ትልቅ ስህተት እየሰራ ነው ያለው። እንዴት እንደዚህ ታደርጋለህ? ምን እያልሽ ነው ፍቅርተ? እኔን ለመጉዳት በዚህ ደረጃ ትሄዳለህ ብዬ አላሰብኩም ነበረ። እኔና ዘርፌ ብቻ እንድንነጋገር ብቻችንን ተይ። አቶ አምበር ቅድም ጥያቄ እየጠየቀኝ ነበር አይደለ? አሁን ልመልስልህ። ምን አልሽ አንቺ? ምንድን ነው? ምን እያልሽ ነው ዘርፌ? አሁን አንተ አንድ መስመር እኔን አፈነታል። ስለዚህ ከዚህ በኋላ እኔ ራስን ማዳን አለብኝ። ጣፍሽን ዝጊ። እስካሁን ድረስ ምንም አላወኩም፣ ግን ካሁን በኋላ ማወቅ ይመስለኛል። ዘርፌ በእርሶ ላይ ምንም አይነት እምነት አይኖራትም። ቆይ ምን ማለት ነው? ምን ለማለት እየሞከርሽ ነው? ቅር ካላሉት ምንድን ነው እሱ? አቶ መስፍን መሳሪያ ይዘው ሲወጡ ቀለሃ ውስጡ እንዳለም አይዘንጉ። አዩ፣ ይሄ ደግሞ አደጋ ነው። ለጠላቶቹ አድቫንቴጅ ሰጣቸው ማለት ነው። ስለዚህ ጠንቀቁ። እንዴት መኝታ ቤቴ ማን ሊገባ ይችላል? እንዴት እንደዚህ ሊሆን ይችላል? ጽጌረዳ ለመጀመሪያ ጊዜ ከእናቷ ቤት ተለይታ ወጥታለች። የህይወት ጉዞዋን እንግዲህ መራራም ሆነ ጣፋጭ የህይወቷ ውስጥ የሚገጥማትን ፈተና ሀብላ ጀምራለች ማለት ነው። ወይዘሮ ዘርፌም እንግዲህ ያላሰበችው ነገር ገጥሟታል። አቶ መስፍን ቤት ድረስ በመሄድ አንቺ የት ነው የምታቂኝ? የኔ ሚስጥር የት ነው የምታቂው? ተናገሪ፣ ካልሆነ እዚሁ ጋር ደፍቼሽ ነው የሚሄደው እያለ እያስፈራራት ይገኛል ማለት ነው። በዚህ ሰዓት ነበረ ወይዘሮ ፍቅርተ የደረሰችላቸውና ነገር ግን በጣም በሚገርም ሁኔታ ወይዘሮ ፍቅርተ የያዘውን መሳሪያ ተቀብላ አይታ እባክህን ካልከፋ ከአቶ መስፍን አንድ ነገር ልበልክ፣ ለክፉም ለደጉም መሳሪያ ይዘህ ስትወጣ ውስጡ ቀለዋ መኖሩና አለመኖሩን አረጋግጥ። ይሄ ደግሞ እጅ ያለው ብለህ ወጥተህ ለጠላቶች ሊያስጠቃ ይችላል ነበር ያለችው። አቶ መስፍንም በጣም በመናደድ ውስጡ ሳይ ባዶ ነበር ነው። እንዴት ነው ባዶ ሊሆን የቻለው? እንዴት ነው አቀባብዬ እጅ እየወጣሁትኝ ባዶ ሊሆን የቻለው? እያለ እየተናደደ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ብያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብረናታችሁ አይለይ። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ጽጌረዳ እቤት ተከራይታ የ3 ወር እቤት ኪራይ ተከፍሎላት እንግዲህ እናቷን እንውጣ ከዚህ ቤት ይበቃናል እያለቻት ነበረ። እንግዲህ ጽጌረዳ እናትም ከልጅቷ መለየት አልፈለገችም፣ ልትወጣም አስባ ነበረ። ጽጌረዳ ግን በቃ ችያለሁ፣ አሁን ደግሞ መቻል አልቻልኩም፣ ይበቃኛል፣ ከዚህ በኋላ ለራሴን ችዬ መኖር አለብኝ እያለች ትገኛለች። ወይዘሮ ፍቅርተም እንግዲህ እንዴት ነው የምትወጪው ከእናትሽ? አንቺ እኮ እድሜሽ አልደረሰም ገና፣ ደግሞ ሴት ልጅ ነሽ፣ ደግሞ የተከራየሽው ቤትስ ምን ያህል እርግጠኛ ነው እያለቻት ነበርና አይ በጣም እርግጠኛ ነኝ፣ ምንም ቢሆን ከዚህ ኑሮ አይብስም እያለቻት ነበርና ስለዚህ የጽጌረዳ እናት ወይዘሮ ዘርፌም በጣም ግራ ስለገባት እንግዲህ እትዬ በቃ ይቅርታ አድርጊልኝና አንዳንድ ጊዜ ከልጄ ጋራ የሆን ቀን እየመጣው ያንቺን ስራ ሰራልሻለሁ ነበር ያለቻት። ወይዘሮ ፍቅርተ ግን በፍጹም አይሆንም ነበር ያለቻት። አይሆንም፣ እኔና አንቺ ገና ብዙ የምናወራው ነገር አለ። እኔና አንቺ ደግሞ በልጆቻችን ነው ቃል የተግባባ ነው። ስለዚህ እኔና አንቺ ሞት ነው የሚያለያየን እንጂ የትም አትሄጂም። ይሄ አሁን ያመጣሽው ሀሳብ የማይሆን ሀሳብ ነው። ገና ባልተረጋገጠ ልጅሽ የሆነ ትንሽዬ በጣሽ ገንዘብ ስላገኘች እሷን ተከተለሽ ልትሄጂማ አይሆንም። እኔና አንቺ ብዙ አብረን ከኔና ካንቺ መውጣት የሌለበት ሚስጥር አለን። ስለዚህ በፍጹም የማይሆን ነው ብላታለች። በወይዘሮ ፍቅርተና በወይዘሮ ዘርፌ መካከል ያለው ሚስጥር፣ በልጆቻቸው ቃል የተግባቡት የተማማሉት ምንድን ነው? ይሄ ሚስጥር በጣም የሚገርም ነው። እንግዲህ ሁላቸውም የተቆረኛኙ ሆነዋልና ይህን ሲያወሩ እየሰማች ነበርና ፌቨንም እማዬ ይህን ነገር እያወራችሁ ያላችሁት ነገር ሰምቻለሁ። በአንቺና በዘርፌ መካከል ያለው ሚስጥር ምንድን ነው? አሁን ጽጌረዳን ሂጄ ሸኝቼ ያለችበትን ቦታ የምታርፍበትን ሁኔታ አይቼ መጥቼ ትነግሪኛለሽ እያንዳንዱ ሚስጥር የሚስጥር ነው ነበር ያለቻትና ፌቨን አንቺ ተደበቀሽ እያዳመጥሽ ነበረ?
በጣም ኖር ነው። ሰውን የሚያወራውን ተደብቆ ማዳመጥ ምን የሚሉት ነው? ልምድን ተደብቀሽ ብታዳምጪው ነበር ያለቻት። ፌበንም እማዬ እኔ ተደብቄ አላዳመጥኩም፣ ይልቁንም እናንተ በነጻነት ዘና ብላችሁ ሳሉ ላይ እያወራችሁ ነበረ ያላችሁትን ባሰማም ግን በእናንተ መሀል የሆነ ትልቅ ሚስጥር እንዳለን የደረስኩበት፣ በልጆቻችሁ እስከ መማማል ደረጃም ደርሳችኋል ነበር ያለቻት። ስለዚህ ፌበን ሸኝቻት እመለሳለሁ፣ ስመጣ ትነግሪኛለሽ ነበር ያለቻት። ጽጌረዳም እንግዲህ ወደ ተከራየችው ቤት ሄዳለች እና አስባልት ላይ ቆሞ እየጠበቃት እንግዲህ ዮናስ ነው ቤት የተከራየላት ከጎኗ ሆኖ ያገዛት ለጊዜው ነው። ነገር ግን እዛ ሲሄዱ የተከራየችውን ቤት ስታይ ፌበን ይሄ ምንድን ነው ነበር ያለቻት። ለኔ ይበቃኛል፣ ለኔ ለብቻዬ ሶፋን ባይኖረው ምንም ባይኖረው ለኔ ነጻነት አለው ይሄ ቤት። አሁን በቃ የራሴን ስራ ሰራለሁ፣ ትምህርቴን እማራለሁ፣ ቀስ ብዬ ደግሞ እናቴ ወደ ራሴ ማመጣ ይሆናል። ስለዚህ ምንም ሀሳብ አይግባሽ፣ በቃ ያረፍኩበት ቦታ ይሄ ነው፣ አስተማማኝ ነው ነበር ያለቻት። ነገር ግን ምን ያህል ዋስትና አለሽ፣ ምን ያህል ትተማመኛለሽ ነበር ያለቻት። ዮናስም ቀደም በማለት ምንም ችግር የለውም ቤቱ አስተማማኝ ነው፣ የምሰራው ስራም አስተማማኝ ስራ ነው ነበር ያላት። በጣም ትቾክላለህ መሰለኝ፣ እኔ የጠየኩት አንተ ሳይሆን እሷን ነው ነበር ያለችው ነው። እንግዲህ ነገሮችን ፈጠን ፈጠን እያለ ጥያቄ ስታበዛ እሱ ቀደም ብሎ ጥያቄዎችን ለመመለስ እየተጣደፈ ይገኛል ዮናስና እሷም ይሄ ከሆነሽ እንግዲህ በጣም ጥሩ ነው፣ እየመጣው ማይሽ ሊሆን ይችላል፣ ስለዚህ ምንም እንደማይገጥምሽ ተስፋ አድርጋለሁ በማለት ነበረ። ወጣሽ ከቤቴ ተገላገልኩት፣ ከህይወታችንም ቀስ ብለሽ ንቅል ብለሽ ትወጫለሽ እያለቻት ነበረ ወደ ቤቷ ያመራቸውና አቶ መስፍን እንግዲህ በጣም በመናደድ ቤታቸው ስሜታዊ በመሆን ከወትሮው ለየት ባለ አለባበስና በንዴት ነበር ከቤት ሲወጡ የነበሩት። ይህን የተመለከቱ እንግዲህ መኮንንና ነብዩ እያዩ ነበርና እንዴ አባዬ የት እየሄድክ ነው? ደግሞ ብቻህን ነው የምትሄድ? በዚህ ሰዓት ደግሞ ፊትህም ልክ አይደለም፣ አረማመድህም ከወትሮ ለየት ያለ ነው ነበር ያለውና አይ ልጄ ምንም አልሆንክም፣ እኔ በጣም ደህና ነኝ። ይልቁንስ ከዘመዶቼ ጋር ለመገናኘት ነው። እኛ ታውቃለህ የኔ ዘመዶች በቀጠሮ ሰዓት ድርድር አናውቅም። ስለዚህ ፈጠን ፈጠን ብዬ የሚሄደው የቀጠሮ ሰዓት እንዳይረፍድብኝ ነው ነበር ያለው። በዛን ሰዓት ግን ሽጉጡን ታጥቆ ቀጥታ ወደ ወይዘሮ ፍቅርተ ቤት ነው ያመራው ማለት ነው። ስለዚህ በመነጋገር ካላመንሽ አንቺ ሴትዮ በግዴታም ቢሆን አሳምንሻለሁ። የኔ ምስጢር የት ነው የምታውቀው? አንበርብርን የት ነው የምታውቀው? የኔ ምስጢር እንዲህ ልታውጫለች፣ ካልሆነ እደፋታለሁ ካልተናገረች በማለት ነበረ ቀጥታ ዘርፌ ወዳለችበት ቦታ ያመራውና ወይዘሮ ፍቅርተ ግን ጉዳይ አለኝ ብላ ወደ ውጭ ላይ ወጣ ነበረ። ዘርፌ ምንም በማታውቅበት ሀገር ሰላም ብላ ቤት በምታጸዳበት ነበረ ሄዶ እንግዲህ ቀጥ ብሎ ሄዶ አናቷ ላይ ደቅኖ እውነቱን ተናገሪ፣ የት ነው የምታውቂኝ? የኔ ምስጢር የት ነው የምታውቂው? እውነቱን ተናገሪ ነበር ያለትና ዘርፌ ግን በጣም ጎበዝ ናት። እኔ አላቀህም መጀመሪያ ቀን ብቻ ሳይክ ተጠራጥሬ ነበረ። በተደጋጋሚ በአይምሮ ውስጥ ስስልክ እሱ እንደሆንኩ ተረዳው። ስለዚህ እኔ ስላንተ ምንም የማውቀው ነገር የለም ነበራችሁ። መጀመሪያ ቀንም ልትጠይቅኝ እቤቴ ስትመጪ አውቀሽ ነበር የሚል ጥያቄ ነበር ያቀረበላትና አይ አላወቅኩም፣ ግን ተጠራጠር ያለው ከዛን ወዲህም በተደጋጋሚ ሳይ በቃ አንተ እንደሆንኩ ጠረጠርኩ። መጨረሻ ላይ አንተ እንደሆንኩ ደረስኩበት። ያው አሁንም ጥርጣሬ ነው እንጂ ሙሉ በሙሉ እንኳን ይሄናል አውቃለሁ ብዬ መናገር አልችልም። ምክንያቱም ከ20 ዓመት በፊት ነው እኔ አንበርብርን እማቀው። አሁን ግን ስምህን ቀይረህ መስፍን ሆነሃል እና እኔ እስላንተ ሚስጥር ምንም የማውቀው ነገር የለም። ከ20 ዓመት በፊት ብቻ ስምህን ነው የማውቀው ነበረችውና ልትዋሽኝ አትሞክሪ። ታቂኛለሽ፣ በደንብ ነው የምታቂኝ። ይህ ሚስጥር ለሌላ ሰው አሳልፈሽ ነግረሻል ወይ ደግሞ ለወደፊት ለመናገር አቅደሻል? እዚሁ ነው ማስቀርሽ። እኔን ለመዋሸት እንዳትሞክሪ፣ እውነቱን ተናገሪ ብዬሻለሁ ብሎ ሲጫውባት ነበር ወይዘሮ ፍቅርተ ከውጭ ላይ ከች ብላ ይመጣቸውና እንዴ አቶ መስፍን ምን እያደረጉ ነው? እቤቴ ድረስ መጥተው ይሄ ነገር አግባብ ነው እያደረጉ ያሉስ ነበር ያለችውና እሱም አግባብ እንዳልሆነ አውቃለሁ፣ ነገር ግን እቺ ሴትዮ የት ነው የምታቀኝ? እውነቱን መናገር አለባት ነበር ያለውና ዘርፌ እንግዲህ በጣም በመፍራትና ወደ ፍቅርተ ጀርባ በመሸሸግ አንቱ ሰውዬ በዚህ መንገድ መሄዱ ትክክል አይደለም። እኔ እማውቀው ሚስጥርን ባውቅም ለማንም አሳልፌ ያልተናገርኩም።
ልንገርክ ከፈለክ ካው ሚስጥሩን አሁን መናገር እችላለሁ። ቅድም ንገረኝ ያልከው ሚስጥር አሁን ነው የምናገረው ነበር ያለችው። በጣም በመንቀጥቀጥና በመፍራት አይኑን እያፈጠጠ ነበረ። አታደርጊውም፣ በፍጹም አታደርጊውም ነበር ያላትና ዘርፌ ደህና ነሽ ነበር ያለቻት። ፍቅርትም አዎ እትዬ ደህና ነኝ፣ ከእንግዲህ በኋላ ግን የሆነ ነገር ሊፈጠር ይችላል ነበር ያለቻትና ስለዚህ እባክሽ ፍቅርተ በማታውቂው ነገር ውስጥ አትግቢ። እኔን እናችን ሴትዮ ብቻ ተይን እና እኔ እና እሷ እንነጋገር። እኔ እና እሷ ተወራደን ጨርሰው። አንቺ ከኔ ምንድን ነው የምትፈልጊው? የምትፈልጊው ነገር ልስጥሽና እባክሽ ከህይወቴ ውስጥ ውጪ ነበር ያለው። እሷም እኔ ካንተ ምንም አልፈልግም፣ የምፈልገው እኔንም ልጄንም ሰላም እንድትሰጠን ብቻ ነው የምንፈልገው፣ ካንተ ምንም ነገር አንፈልግም ነበር ያለችው ነው። ስለዚህ አሁን የምትለው ሚስጥር ልናገር ቅድም ሳይሆን መናገር ያለብኝ አሁን ነው የምናገረው። ሚስጥር ነው። መውጣት ያለበት ሚስጥር አለ፣ መውጣት የሌለበት ሚስጥርም አለ። ተናገሪ ካልከኝ አሁን ይኸው እትዬ ፊት እናገራለሁ። አይ እንደውም ለእትዬ አልናገርም፣ ለህግ ሂጅ አመለክታለሁ። ሚስጥርንም ህግ ይወቀው፣ ለፖሊስ ነው ማመለክተው ነበር ያለችው። እሱም በፍጹም አይሆንም፣ የምትፈልጊው ነገር ካለ ልሰጥሽና አፍሽን አስይዝሻለሁ እንጂ በፍጹም ለህግ ማሄደሽ አታመለክችም የሚል ነበር እንግዲህ መልሱና ወይዘሮ ፍቅርተ ግን እባኮትን ተረጋጉ ብላ በማረጋጋት የያዘው ሸጎጥ ተቀበላ ወደ መኝታ ክላስ ገብታ ውስጡ ያለውን ቀለዋውን እንግዲህ አውጥታለሽ ማለት ነው። ባዶ ቀፎን የሰጠችው እና ዘርፌንም እየጠየቀቻት ነበረ። ዘርፌ ምንድነው ከዚህ ሰውዬ ጋር የምታውቂው ሚስጥር ምንድነው? እንደዚህ እዚህ ደረጃ ያደረሳችሁ ምንድነው? ለምን አትነግሪኝም ነበር ያለቻት። አይ እትዬ ይኸውልሽ የማልነግርበት ምክንያት አንድ ነገር አለ። በእኔና በአንቺ መካከል መታወቅ የሌለበት ሚስጥር አለ። ይዘው ወደ መቃብር ምንገባው። ይሄም የሱ ጉዳይ እንደዛ ነው። ለምሳሌ አንቺ ቤት የቆየ ሚስጥር አውጥቼ ዛሬ ለሌላ ሰው ብናገር ደስ ይልሻል ነበር ያለቻት። አይ ደስ አይለኝም፣ በቃ ተይው ትንገሪኝ ነበር ያለቻት። ስለዚህ ይሄ ነገር በጣም ከነሱ ጋራ የተያያዘ ነገር አለው ማለት ነው። ከነሱ ጋራ የተያያዘ ነገር አለው። ዘርፌ ግን የሁለቱንም ወይ ፍንክች ብላለች ማለት ነው። ስለዚህ መጨረሻ ላይ ግን አቶ መስፍን አሁን መሄድ ይችላሉ። ከእንግዲህ በኋላ ግን እንደዚህ ነገር ብትሞክሩ ለፖሊስ ነው እኛ የምናመለክተው። አሁን ዘርፌ በፊት ታምንህ ነበር፣ አሁን ግን መተክ ቤት ድረስ ስላስፈራራሃት ለወደፊት በአንተ ላይ ያለው እምነት በጣም ቀላል ነው፣ በጣም ትንሽዬ እምነት ነው። ስለዚህ ከዚህም በፊት ምንም አልሰማውም፣ ለወደፊት ልሰማ እችላለሁ ነበር ያለችው። በጣም የሚደነገጠው ካልከፋህ ደግሞ አንድ ምክር ልምከርክ፣ መሳሪያ ይዘህ ስወጣ ለክፉም ለደጉም ጠላት እንዳጠቃክ ውስጡ ማየት አለብክ ነበር ያለችው። እሱም እሺ ደህና ሁኚ ፍቅርተ በማለት ነበር የወጣውና በጣም እየተናደደ እንዴት ነው ባዶ ሊሆን የቻለው? መኝታ ክፍሌ ማን ነው የገባው እንዴ? እኔ አቀባብዬ ያስተካከልኩትን መሳሪያ ማን ነው ባዶን ያስቀረው? እንዴት ሊሆን ቻለ? እያለ በጣም እየተናደደ ነው ማለት ነው። እና ይሄ በእነሱ መካከል ያለው ድብቆሽ የሚጫወቱበት ሚስጥር ምንድን ነው? መስማት አለብን። ወይዘሮ ፍቅርተም የሆነ ችግር አለባት፣ አቶ መስፍንም የሆነ ችግር አለባቸው። ጽጌረዳም እንግዲህ የመጀመሪያ ህይወቷን ሀበላ ለመጀመር ተከራይታ ወጥታ ጀምረዋለች ማለት ነው። እንግዲህ ለእሷ ጥሩ ህይወት የጀመረች ቢመስላትም ግን የተሳሳተ ህይወት ነው የጀመረችውና ነገሮቹ እንዴት ይሆናሉ፣ ወዴት ይከናወናሉ የሚለውን ደግሞ በቀጣይ ቪዲዮ እዘላችሁ እመመጣ ይሆናል። እዛው ድረስ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ።